ፈቱት ስማዮኒ አምላክን የወለደች እግዚአብሔር ለእናትነት የመረጣት። ስለዚህ የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጥሃለሁ አስነሳለሁ ለፈርዖን ቢለውም ሙሴ የባህሪ አምላክ ሆነ ማለት አይደለም። እንደዚሁም አማልክት ዘበጸጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ አምላክ አይደሉም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ብንላትም በእናትነቷ ሰማይና ምድር የማይወስነውን ልጅ ወልዳ በመስጠቷ ቤዛዊተ ዓለም እንላታለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀራንዮ የመስቀል ላይ ቤዛነትን ትተካለች ብለን አይደለም። ስለዚህ እሷ በንጽህና በቅድስና የታተመችነት ስለሆነች ከታናሽነታችን ጀምሮ ውዳሴዋን በመድገም ቅዳሴዋን በመማር ያደግንባት ይቺ ታላቅ ቤተክርስቲያን በአሁኑ ሰዓት ፈተና ሊደርስባት አይገባም ብዬ እላለሁ። በተለይም ይህንን አጀንዳ በስፋት የሚያራግቡ ወንድሞች ጥፋቱ እንኳ ቢኖር ቀረብ ብሎ መጠየቅና መመካከር፣ ችግርም ካለ መፈታት ነው የሚያስፈልገው እንጂ በሚዲያ በእንደዚህ አይነት ጦርነት መቀስቀሱ በእውነቱ ትዝብት ላይ የሚጥለን ይሆናል እና ለወደፊትም እመቤታችን ቤዛ ስንል እንግዲህ ቤዛዊተ ኩሉ ዓለም ብሎ ታላቁ አባ ጊዮርጊስ ዘጋስጫ በሰፊው ዘምሮላታል። ያሬድን በሰፊው ዘምሮላታል። በዚህ ጊዜ እሷ እንግዲህ ከተጸነሰችበት ጊዜ ጀምሮ ጌታ ጸንሳ ሳለ አይሁድ በተሳሳተ መንገድ ባልገባቸው መንገድ ብሉይ ኪዳን በነበረው የጭካኔ መንፈስ እሷን በድንጋይ ቀጥቅጦ ለመግደል ጥረት በሚያደርጉበት ሰዓት ውድ ዋጋ ከፍላ ለመሞትም እንኳ ፈቃደኛ ሆና፣ ነገር ግን ዮሴፍ ጻድቅ ሆኖ የጸነሰችውም ደግሞ ሰውኛ ሳይሆን እንበለ ሩካቤ ሳይሆን በእግዚአብሔር መንፈስ ቅዱስ በማይመረመር የመንፈስ ቅዱስ ግብር መሆኑ ስለታወቀና ዮሴፍ ሊገልጣል ስላልወደደ በእንደዚህ አይነት ሁኔታ ከዛ ከሞት እንዳመለጠች እናውቃለን። ልጇን በምትወልድበትም ሰዓት በቤተልሔም ሰዎች በናቁትና ባቃለሉት ለአፍታም በማይቆዩበት በከብቶች ግርግም የገዛ ልጇን ወልዳ ስትሰጠን ለእመቤታችን ያለን ፍቅርና አክብሮት ወደር የለውም። ነፍሳችን ትመሰክራለች። ይህ ብቻ ሳይሆን እመቤታችን ለልጇም ቤዛ ነች። ለልጇ ለሕፃኑ ለኢየሱስ ክርስቶስ ገና የ2 ዓመት ሕፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት ከእስራኤል ጀምሮ እሳት የሆነውን የሳራ በረሃን የቀን ሐሩር የሌሊትን ቁር ችላ ታግሳ ረዥም ዘመን ረዥም ወራት ተጉዛ ወደማታውቀው ወደ ግብፅ ተሰዳ ብዙ ዋጋ ከፍላ መከራ አይታ ልጇንም ከሞት ያዳነች እንደገና ደግሞ እስከ ቀራንዮ ከልጇ ያልተለየች እመቤታችን እናታችን ቅድስት ድንግል ማርያም ነችና እሷን እንኳንስ አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም እና ይህን ጉዳይ ቅድም እንደተናገርኩት ሰዎች ለሚዲያ ሽፋን እሺ ሰው ቤዛ የሚለውን ጭራሽ እመቤታችንም ለልጇ ቤዛ ናት አሉ። እንግዲህ አሁን ለልጇ ተሰቅላለች እያሉ አይደለም። ቤዛ የሚለውን ይተረጎማል ይፈታል እያሉ ነው። አሁን በዚህ ሀሳብ እኛ እንስማማለን። ኦኬ፣ እርግጠኛ ነኝ ወንድሞቻችን እዚህ ያሉ በዚህ ሀሳብ እኙን አባት አይደግፏቸውም። እዚህ ያሉት እኔ ማለት ነው። ምን እያሉ ነው? ቤዛ ነው ዲፋይን ያደረጉት። እመቤታችን ቤዛ ስትባል ምን ማለት ነው? ለክርስቶስ ቤዝነት ሲነገር ምን ማለት ነው? ቤተክርስቲያን ክርስቶስን ቤዛ ስትል እመቤታችንን ቤዛ ስትል ምን ማለት ነው